isaanittis waan biraa akka fakkaanne amaariffaan haasa'e. እና እንዴት ነህ አንተ ታዲያ? እኔማ ማነው ያው ስምህ? እንደምታየው ነው፣ ተመችቶኛል። ያው እንግዲህ እንዴት አየው? ስማ የት ነው ያለው አንተ? የት ነው ያለው? በየት ነው? በየት ግንባር ነው ያለሽው? ወለጋ 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 ግንቢ ወይስ ደምቢ ዶሎ? ያው ወለጋው ነው፣ ቦታ አይናገርም። ወለጋ ነሽ አንቺ? አዎ ያው እንግዲህ ወለጋ ከሆንክ እኛ የአማራ ፋኖዎች ቁጭ በል ችግር የለም። ይሄን ወንድማችን የኦሮሚያ ተወላጅ ነው። የአብይ አህመድ ስርዓት ጨፍጫፊ መሆኑን ለህዝብም ለአማራ ህዝብም ስፔሻሊ ሌላውም ለኦሮሚያም ህዝብ ይሁን ለኢትዮጵያ ህዝብ ለ86ቱ ብሔር ብሔረሰብ ጥቅም አለመኖሩን ጨፍጫፊ እንደሆነ ዓላማው ህዝብን ማጥፋት ማውደም እንደሆነ አምኖ አይ በቃ ስርዓቱም አካሄዱም ስላልተመቸኝ እኔ ወደ አማራ ፋኖ መቀላቀል ፈልጋለሁ በሚል አጠገቡ የነበረ ተቃራኒ እኛን የሚሳደብ ከሌሊ ከዲያ ነው እያለ ጥቆማ ሲሰጥ የነበረን አጠገቡ የነበረን መከላከያ አብሮት የነበረውን የጓደኛውን መሳሪያ የታባህንስ በዚህማ በቀራለሁ ብሎ የጓደኛውን መሳሪያ ይዞ 2 መሳሪያ ይዞ ወደ አማራ ፋኖ የተቀላቀለ ጀግና ወንድማችን ነው። የምንወደው የምናከብረው ጀግና ወንድማችን ነው። ምርጥ ኢትዮጵያዊ ነው። ምርጥ የህዝብ ልጅ ነው። ትክክለኛ በቃ ገብቷል። ይሄ ልጅ ነው ከሱ ጋር ያለ ስንት ሰው ነው? ስንት ሰው ነው? ስንት ሰው ነው? ስንት ሰው ነው ማለት ከሱ ጋር መጣ? በጣም ብዙ። አይ እሱ ራሱ 2 ክላሽ ይዞ መጥቷል አልኩ። ብቻውን ሲመጣ የራሱን ክላሽ አለ፣ የጓደኛውንም ክላሽ ደርቦ ነው ይዞ የመጣው። እኛ ደግሞ በስነ ስርዓት ተቀብለን ልብሱን እንደምታየው ልብሱን ቀይረን በሚፈልገው ሰዓት ደግሞ ወደ ቤተሰቦቹ ወደ እናት አባቱ ወደ ቀየው እንዲመለስ ይሆናል። በቃ በዚህ ልክ እየመጡ እየገባቸው ወደኛ እየተቀላቀሉ ነውና አንተም በዛው ልክ ያላግባብ በማታቀው ባልገባህ ነገር ገብተህ ሜዲያ ላይ ጫካ ላይ ከሚቀሩ የምታውቃቸውን የሚደዋወሉን ጓደኛዎችን አማራ ክልል የገቡ ጓደኛዎችን ንገራቸውና እጃቸውን እንዲሰጡ። አንተም ወለጋ ቢዛሞ ፋኖ አለ፣ የኛ የወንድሞቻችን የአማራ ፋኖ አሉ እዛ። እነሱ እጅሽን ሰተሽ የመሳሪያሽን ሂሳብ ተቀበለሽ የሚደረግሽ ነገር አድርገሽ ወደ ቤትሽ እንድትመለሽ ካልሆነ ትሞቻለሽ። እቺ ስማ ይሄ ልጅ ማለት ነው በጣም ያው ጦርነት ውስጥ ወንድሜ ጦርነት ውስጥ ያው መያዝም አለ። ግን ይሄ ልጅ እነዚህ ልጆች እናንተ ጋር አሉ። ልክ እንደዚህ ልጆች እናንተ ጋር እንዳሉ የእናንተም እኛ ጋር አሉ። ወላሂ አለ። ስማ ተው ወላሂ አለ። ስማ ነገር የተያዘ ሰው ደግሞ አለ። አይ ረዲው በጣም ደግሞ ጉድ በላለ ከወለጋ የአማርኛ መምህር መጣለ። ስማ አዳምጥ ነው የምልህ፣ እኔን ስማኝ። ይሄ ልጅ ነው በአንደበቱ ጠይቀውና በአንደበቱ ይንገር። ቆይ አዳምጠኝ፣ እኔ አንድ ነገር ልንገርህ። ማርያምን ነው የምልህ። በትናንትና ዕለት እንኳን ይሄ ልጅ በአንደበቱ ሊያስረዳህ የሚችለው ነገር ያስረዳህ በኦሮምኛ። አረ ይሄ ልጅ ከፋኖ ጋር ግንባር በተደረገ ውጊያ በርካታ የኦሮሚያ ልጆች እንደ ቅጠል ረግፈዋል። ያሳዝኑኛል ጓደኞቼ፣ ብዙ ጓደኞችን አጥቻለሁ። እኔ ራሴ እንኳን ቢያንስ በቃ መትረፍ እንዳለብኝ አምኜ ነው የመጣሁት ምናምን እያለ ነው። ገብቷል። መትረፍ አለብኝ፣ ህዝቤን መታደግ አለብኝ። ይሄን ውሸታም መሆኑን ይሄን መንግስት ደግሞ በስነ ስርዓት ማጋለጥ አለብኝ ብሎ የመጣ ልጅ ነው። ከፈለክ በኦሮምኛ አውራው፣ እንግዲህ በኦሮምኛም መጠየቅ ትችላለህ። ከታች የኛም ልጆች ጓድ አላዛርም ኦሮምኛ ጥንቅቅ አድርጎ ያወራል። አሁን ከፈለክ በአማርኛም በኦሮምኛም ጠይቀው በስነ ስርዓት እንዲያስረዳ ያለው የምፈልገውን ነገር ጠይቅ። የኛን አሁን እያደረግን ያለው ነው ምድር ላይ የአማራ ፋኖ አዳምጠኝ። ይሄ ልጅ አሁን በአይኑ ያየው ብዙ ነገር በኦሮምኛ ላዋራ አዳምጠኝ። እኔን እሺ አንዴ ችግር የለም ኦሮምኛ የሚችሉን እኛ ጋር ስላሉ እኔን ስማኝ። ይሄ ልጅ ማለት ነው መሬት ላይ የአማራ ፋኖ አሁን በተግባር እኛ ጋር ያሉትን እያንዳንዱን ነገር አይቷል። በተግባር ማለት ነው ተማርኮ የሚመጣን እንግዲህ ምሽግ ላይ እዛው ማርከን ያመጣናቸውን በምን አይነት መስተንግዶ እያስተናገድን እንደሆነ እንደዚህ በፈቃደኝነት የሚመጡትንም ወንድሞቻችን እንዴት አድርገን እያያዝናቸው እየተንከባከብን እንደሆነ በስነ ስርዓት ጠይቀው። የመጣው በፍላጎት ነው። ተጨንቋ ያወራህ ዘና ብሎ ነው የሚያወራህ። በነገራችን ላይ በጣም ምርጥ ያራዳ ልጅ ነው። ቀጥል አውራው። ታብ ኮፒ ሊንክ አድርጉ እናንተ። መቃን ከኙዳ መቃን ኮ አብዲዛ ያው ሎላ ከሰቲ
qabuunis qabamuunis numa jira waan ta'eef ati immoo lubbuu kan kee oolchuudhaaf wanna siin jette guute ishee amma lubbuu kan kee achi baafattutti. Sana ta'uu baannaan miidhaa sirraan geessiste ishee. Ayyee. Ishee biroo. Isaan maali beektaa? Kanaan dura lola juuntaadhaan lolaa turre ol jala hiriirreet lolaa turreet har'a garuu Bilisiginna Abiyin akkana gocha akkana akkamitti nurratti raawwataadha. Waan kana itti nu asirra da'iidha. Sii galee miti? Kanaafiyyuu isaan kan jechaa jiran jecha kana isaan kana nuti taras daasisiidha. Kanaafuu nama meeqa si faana ijoollee nama meeqa jira? Ammatti na bichaatu jira. Si qofa jira? Guyyaa meeqa isaan biraa deemte? Torbeedha. Yoo miidhaan sirra ga'een jiru miti? Maal isin jiraa jiru dammoo? Maal jedhu wanta biraa? Gara biyyaa gali isin hin jedhanu? Hin jedhani. Hin gaafanneeti immoo? Hin gaafanne. Gaafadhu bakka gara maatiin hanga shaanaa hin jedhin. Ayyee. Jechuun lubbuu kan kee achi lubbuun deebitee hin argamne waan ta'eef lubbuu kan kee achi baafadhu. Lubbuu kan kee ምንድን ነው የሚያወራው? በአማርኛ አውራው። አማርኛ ብዙም ስለማልችል ነው እኮ ወንድሜ። አይደለም በአማርኛ አሁን አዳምጥ። ቆይ ምን ይጃለሽ? ይሄ እሱ የሚለው ያው እነሱ የሚልኩን ሁሉ ነገር ተቀበለና ወደ ቤተሰቡ ይላኩ ምናምን እንደ ምክር ነገር ነው የሚያወራል። ስለሌላ ነው ችግር የለም። እንደመሰለ በነገራችን ላይ ወንድም አለም እንደ አሁን ደግሞ እንዳይገሉህ እነሱ የሚሉህን አድርግ ነው የሚለው። አረ ስማ፣ አይ በጣም ተሸጉዳል። ማርያምን ነው የምልህ አንተ። እኛ እኮ በጣም የአባቶቻችን ልጆች ጀግናዎች እኮ ነን እኛ። አይደለም በዚህ ልክ እኛ ደግሞ ከልብ መያዝ ያለ ነው እንዳይገሉህ እነሱ የሚሉህን አድርግ ምናምን ነው ያለው። በነገራችን ላይ በፈቃደኝነት አልተያዘም ልጁ። በፈቃደኝነት ወደኛ የተቀላቀለ ልጅ ነው። በቃ ደግሞ ሁለት መሳሪያ ነው በነገራችን ላይ ይዞ የመጣው። እኔ በጣም ለየት የሚያደርገው የልጁ እንትን ይሄ ነው። ሁለት መሳሪያ ነው ይዞ የመጣው። የጓደኛውን አጠገቡ የነበረ በጣም ቅንቅናም የሆነ ልጅ ነበር አለ። ምክንያቱም ይከዳሉ እነዚህ ነከሌ ተንኮል እያሰቡ ነው እያለ በየጊዜው ሪፖርት ያደርግብናል፣ ያሳስረናል ሁሉ በጣም ሲያናደኝ ስለነበረ የሱን መሳሪያ ነው አንስቼበት የመጣሁት ምናምን አለና የጓደኛውን መሳሪያ ነው ብድግ አድርጎ ይዞበት የመጣውና በጣም የሚገርም ጀግና ልጅ ነው። ምናበረታታው የሚገርም ጀግና ልጅ ነውና በርካታ የኦሮሚያ ልጆች አሁን ላይ ትግሉ ገብቷቸው በቀጥታ ያው እየመጡም ያሉ አሉ፣ ሊመጡም ራሳቸውን እያዘጋጁ ያሉ አሉ። ኦሬዲ የፈረሰ መንግስት ነው እና ወንድም አሁን ያነ ተጨንቆ ተማርኮ በርግጥ ተማርከው በጣም ብዙ ወንድሞቻችን ተማርከው ያሉ ልጆች እኛ ጋር እጅ ላይ ያሉ፣ ግን አንተ እንደምታስበው አይደለም። ጥርሳችን አይነጠላቸው በፈገግታ የሚፈልጉትን ነገር እያደረግን ያው ባለንበት ሁኔታ እኛ የምንበላውን በልተው ነው። ልብሳችንን እነሱ የሚገባቸውን አልብሰን ነው። ይሄ ልጅ ለብሶት የመጣው ሚሊተሪ ነው፣ ሙሉ ልብሱን ለብሷል። እንግዲህ በአንደበቱ ይናገር፣ እኛ ውሸት አንናገርም። ሞት አለብን፣ ነገ ጧት እንሰዋለን። በዚህ ልክ ነው እና አሁን አንተ ምናልባት ያው እንደ እንትን ምክርህ ጥሩ ሊሆን ይችላል፣ ግን እንደዛ አይነት ሰዎች አይደለንም። እኛን መጀመሪያ ወቀን፣ ጥንቅቅ አድርገህ ወቀን። እኛ የአባቶቻችን ልጆች ነን፣ እኛ ሀገር ተረካቢ ነን እና ይቺን አሁን ይቺን የተገፋች የተጎሳቆለች ሀገር ነገ በመሪነት ደረጃ ልንመራት የምንመጣው የምንቆመው እኛ ነን። በዚህ ልክ ነው። ጨርሻለሁ። አላዛር ቴምራ የምትሉት ካላችሁ ቀጥሉ። ቁጭ በል። አንድ ሀሳቤን ልጨርስና ልምጣ። እሺ፣ ወደ እናንተ ተጨምረው ከሆነ እንግዲህ እሱ ነው የሚያውቀው። ግን ምርኮኛ ከሆነ ማለት ነው ምርኮኛ
ጉዳት ምርኮኛ ላይ ሌላ ነገር አይታሰብም። ወንድም ማለት ቆይ፣ አይ ግራ አይገባ። ምን አለ መሰለህ፣ ቆይ አንዴ ይቅርታ፣ አንተን አላለህም። ልጁ በፈቃደኝነት የመጣው ብያለሁ። ሲቀጥል ደግሞ ምርኮኛዎቹን ራሱ ነው የምልህ። አጋጣሚ እንኳን እንደዚህ ውጊያ ላይ ተኩስ ስንለዋወጥ የቆስለው የተረፉ ቆስለው በእጃችን የገቡ የተማረኩትን ወስደን አሳክመን ነው ወደ ቤተሰቦቻቸው እንዲመጡ የምናደርገው። ይሄን በተግባር የምናደርግ ሰው ምርኮኛ እንደዛው እኛ ጋርም እንደዛው ነው። እኛ ልጆች ኦሮምኛ ስለምንሰማ አዳምጠኝ፣ ኦሮምኛ ስለምንሰማኛ እስኪ በኦሮምኛ ያውራ። ጠይቀው የምትፈልገው ምን ያደረጉልህ እስኪ የምትፈልገው ነገር ጠይቀው እስኪ። እንደው ይንገርህ፣ ቁም ነገር ይንገርህ፣ ንገረው። በቃ ቢያንስ እንትን የሚለውን ነገር ንገረው። አመቲ ሚidhaan narragee wanti tokko hin jiru. Miidhamti narragee nyaatatu hin jira, uffata barbaadu uffata kunoo naa bitaa jiru. Miidhaan wanti narragee tokko hin jiru. Si galee miti? Kanaafuu miidhaan narragee tokko hin jiru. እና የሱን ነፍስ እስካሁን እንግዲህ ስላቆያችሁት ስለተንከባከባችሁት በጣም ነው የሚያመሰግናቸው። እንግዲህ ወደ ነፍስ ተመልሳ ስለማትገኝ ወንድም አንተም ከቻልክ አንድ ሁለት መሳሪያ ይዘህ ና። አይ አንተም ና እያልን ነው። አንተም ከመጣ እንቀበላለን፣ እናመቻችልሃለን። እንዴት አንተ መቀላቀል እንዳለ ልስማ፣ እንዴት መቀላቀል እንዳለብን እናመቻችልሃለን። ቦታ ልክ ለአብይ አህመድ ከምትሞት ለሀገርህ ብትሞት ነው የሚሻልክ። እኛ ለሀገር ነው እየታገልን ያለ ነው። በነገራችን የራሴን ሀሳብማ እኔ ስለ ልጅ አዛዝኖኝ ነው የገባው። ምንም ማያሳዝን ራሱ ነው የመጣው። ራሱ መሳሪያ ይዞ ሁለት መሳሪያ ይዞ ራሱ ነው መጥቶ እንትን ያለው። እየተዋጋ አይደለም፣ በፍቃዱ ሁለት መሳሪያ ይዞ ፋኖ ጋር መጥቶ ተቀላቀለ። አለቅ ለሴት እንደዛ እያለ እኮ ነው የነገረው። ከተቀላቀለ ይሞክረው፣ ችግር የለውም። እሱም አንተ አስረዳው እንዴት እንደመጣክ ወንድሜ ነገር አልገባው። እኔ ራሱ ተሳዝነኛ አንተ ነው እንዳትሞት ታሳዝነኛለህ። ስማ ልንገርህ ትንሽ በቃ ትግሉ ትንሽ ይሁን ትልቅም ይሁን ታግለሃል፣ ይበቃል። በቃ ለቤተሰብ ግባና ለቤተሰብ ጋር ስራና እዛው ከሞትክም ከቤተሰቡ በስነ ስርዓት በቃ ይቀበሉና እንትን ያርጉት። ግባ በቃ ወደ ቤተሰብ ማለት ነው። እኔም በተለይ ቤተሰብ ከሞትኩም ቤተሰብ ጋር ልሞት ብዬ ነው የገባሁት። ገብቶሃል? ይኸውልህ ከማይረባ ጋራ ሄጄ ከሚሞት ቤት ገብቼ ሞት ይሻለኛል። ስለዚህ ነው የገባሁት እኔ። እና መልካም ሆኖ ይሁንላቸው። እሺ ሊወጣው ነው ትንሽ ለስራ አንተ ብትወጣ ነው የሚሻለው። የምትጠይቁት ነገር ካለ ስራ አለኝ። ወላሂ 9 ሰዓት የምትጠይቁት ካለ እድሉ ልስጣችሁ። 9 ሰዓት ሀብቴ እያሰበበት ነው ላይሆንና መቼ ነው የምትመጣው? ቁንስ እሱ በውስጥ ለኔ ጻፈልጓል። እሱንማ ተውት፣ የራሴን ግብ እኔ ነው የማውቀውና ግን አደራ የምላቸው ልጁ ማርካችሁ ከሆነ አትግዱት። ልጁ አይደለ ይኸውልህ ስማ፣ አንተ ምን ሆነህ ነው? አንተ ፈጣሪ ነው ይሄ ልጅ ምን ሆነህ ነው? በግልጽ በራሱ እየነገረ ካራ ምን ሆነህ ነው? ጠይቀው፣ በምትፈልገው እንትን ጠይቀው። በመሐላም ቢሆን እስኪ ምናምን ብለህ ጠይቀው። ልጁ በፈቃደኝነት የመጣው ሐላማን 65ኛ ክፍለ ጦር ነው። በነገራችን ልጁ ለነፍሱ ፈርቶም እንደዚህ ሊያወራም ይችላል። እንግዲህ የምታወቅ ነገር የለም። በፍጹም እንደዛ አይደለንም አልኩህ እኮ እኛ የምንታገለው እኮ ለእውነት ነው። እንዳንተ በሽራፊ በሆነ ነገር ተሸውደን በሆነ ነገር ጭንቅላታችን የሆነ ነገር ተጭኖብን አይደለም። በግልጽ የሚደረግብን ነገር አይተን አይናችን ጉዳይቶ ተገፍተን ነው አብይ አህመድ ያደረገብን ግፍና መከራ አይተን የወጣን ሰዎች ነን። አንተ እኮ አሁን ፖለቲካውን አታውቅ፣ በወር የምትከፈለ ደመወዝን ብቻ ነው የምታውቀው። እና ደግሞ በቃ የማይሆን ነገር አይምሮ ላይ የጫኑብህን ነገር ይዘህ መተህ ነው አሁን እየሞትክ ያለው። በዛ ልክ ነው። እኛ ገብቶን የታገልን ሰዎች ነን። ነገ ሀገሪቷን እንደምንመራት እናውቃለን። የኦሮሚያ ህዝብ ህዝባችን ነው። ማንኛውም ብሔር ብሔረሰብ የህዝብ ጥላቻ የለብንም። እኔ በጣም የምወደው የማከብረው አጠገቤ እንዳለ ጓድ እወደዋለሁ። ይሄ ልጅ በጣም ነው የማከብረው፣ በጣም ነው የምወደው። እኔ ልንገር እንደውም ከነሱ ለየት አድርጌ ነው ቦታ የምሰጠው። ከነሱ ለየት አድርጌ እኔ ስመጣ አንድ የአማራ ፋኖ ይችን ሀገር ሊያድን ይችን ሀገር ለማዳን በነፃ ዋጋ እየከፈለ ያለ ፋኖ
የኔን ትጥቅ ብቻ ሳይሆን አንድ ጓደኛውንም አብሬ ያስታጥቃለሁ ብሎ 2 ፋኖ ያስታጠቀ ጀግና ነው። ገባ? በዚህ ልክ የሚታገል ምርጥ የህዝብ ልጅ ነው። በቃ ማርያምን በዚህ ልክ ነው የማስበው። ይሄ ልጅ ደግሞ እኔ ትናንት ያጎረሰችኝን እናት አባት አልወጋም አለ። ትናንት በዛ በ2013 በነበረው ጦርነት እንጀራ ይዛ እርጎ እየዘረገፈች በየመንገዱ ውሃ ስታጠጣኝ የነበረችን የአማራ እናት ወደ እሷ እንዴት ብዬ ተኩሳለሁ? ወደ ወንድሜም አብሮኝ አንድ ጉድጓድ የተቀበረ ወንድሜ ጋር አልተኩስም። እኔ የህዝብ ልጅ ነኝ አለ። ይሄ ጥፋተኛ የሆነ ኃይል ጋር አብሬ አልሄድም ብሎ ወደኛ የተቀላቀለ ጀግና ወንድማችን ነው እና ይሄ ልጅ እታገላለሁ ቢል ነፃነት አለው። እታገላለሁ ቢል ይታገላል ከኛ ጋር። አይ ወደ ቤተሰቦች ወደ ቀዬ መሄድ እፈልጋለሁ ቢል በፈለገው ሰዓት መሄድ ይችላል። በዚህ ልክ ነው እንግዲህ ወንድም አለሜ አንተ አስብበት። የምታሳዝነው አንተ ነህ። በውስጥ አውራኝ ፎሎ አድርግ። በውስጥ አውራኝ እዛ ወለጋ አካባቢ አንተ ያለበት አካባቢ አትረታ ወለጋ አካባቢ ያሉ ልጆች ስላሉ ለነሱ እንትን እልልሃለሁ፣ አገናኛለሁ ከነሱ ጋራ በቀጥታ ትገባለህ ማለት ነው። የምትፈልገውን ነገር እናደርግልሃለን። አገናኛለሁ፣ ውጣ፣ ለቤተሰቦች ትረፍላቸው፣ በህይወት ቆይ። አንተ ራስህ አሁን ላይ በጣም ከባድ ነው። ትናንትና አሁን እኔ ጋር ሆኖ ማለት ነው ይሄ ልጅ ትናንት እኛ ባለንበት ቀጠና የተሰራውን ጀብድ ይነግርሃል ከፈለገ 2 ሞርተር ዲሽቃ 117 ክላሽ። እንግዲህ አሁን ይሄ ልጅ እኛ ጋር ሆኖ ያየውን የሰማውን ነው የምነግርህ፣ የተማረከውን ሚኒሊክ እዚህ ያደረገውን። ስለዚህ ይህን ሁሉ ጀብድ በየቀኑ እያየ ነውና ይህን ሁሉ መሳሪያ ደግሞ ስንማርክ የረገፈውን ሜዳ ላይ የቀረውን በአግባብ ሳይቀበር አሞራ የበላውን ወጣት እያሰበ ትናንት በጣም እየገረመው ነበር። በቃ እንደዚህ እኮ በቃ አሁን ነቅተው የወጡት ነቁ፣ በጣም ነው የሚያሳዝነው ምናምን እያለ ነበር ትናንት እንኳን የተሰራውን ጀብድ ነው የምልህ። በየቀኑ የምትረግፈው አንተ ነህ። ምንድነው ያለው ይሄ ልጅ? አብዛኛው አለ ትናንት አንድ ልጅ ገብቶ ነበር ከሱ ጋር ሲያወሩ ምን አለ ያኛው ልጅ እኛ እኮ ይኸው የአማራ ልጅ ላገናኝ ምናምን ሲል ተው፣ መከላከያ ሰራዊት ውስጥ የምንበዛው የኦሮሚያ ልጆች ነን፣ ከዛ ደግሞ የደቡብ ልጆች ናቸው ምናምን። የአማራ ልጆች ራሱ መከላከያ ሰራዊት ውስጥ የአማራ ልጅ እየተመረጠ ምንና ምን ግፍ እንደሚደርስበት ራሱ እየነገረን ነበር። ከዚህ ልክ ነው እና ቁጭ ብለሽ አንቺ እንትን አታድርጊ። መምጣት ከቻልክ አውራኝ በውስጥ የፈለገው ቦታ ላይ ሁን፣ እናወጣሃለን። እኔ ልንገርህ አሜሪካን ሀገር ብትሆን ራሱ መውጣት ከጨነቀ ሰው አለን እኛ አሜሪካን ሀገር ፋኖ አለን አይደለም ወለጋ። እኔ ያለው ወደ አሜሪካ ራሱ ከፈለክ በቃ ወደ አሜሪካን ሀገር ከፈለክም ይኸው ቴምሮ አለች። ስለዚህ እንዳታስብ፣ በዚህ ልክ ነው። እድል ስጣችሁ እስኪ አርበኛ ላዛርም ቴምሯም ቀጥሉ የምትሉት ነገር ካለ አላዛር አለህ? ሚዩት ነህ እያወራህ ከሆነ አላዛር አሎ ሀብትሽ ቀጥል። የወንድማችንን ሰላም አሎ ሀብትሽ አይጨርሱ ብዬ ሰላም ጓድ እንደምን አለ? ሰላም በለው። ችግር የለም። እኔ ተመችቶኛል። ማርያም ችግር የለም። ሰላም በለው። ሰላም እያለ ነው። ካኖ ነው። ሰላም ነው ወንድሜ። ጓድ እንዴት አለ? አለን እንዴት ናችሁ? 2013 በሱ ቀጠና ከነበረማ እኔማ አብሬው ነበርኩ ማለት እኮ ነው ሀብትሽ ከሱ ጋር። አዎ ጀግና ዙሪያ አይ በጣም ደስ ይላል ወንድሞቻችን። የምር ነው የምልህ ሀብትሽ፣ እኔ በጣም ነው የኦሮሞ ወንድሞቻችን ሌሎችም ብሔር ብሔረሰቦች ማለት ነው በተደጋጋሚ ተናግሬ ያውቃለሁ። ስለ እውነት ነው እዚህ ጋር የሆነ እንትን ለማለት አይደለም። በቃ የአብይ ሴራ የአብይ መንግስትነት ለኢትዮጵያ ሕዝብ አንድም ቀን ጠቅሞ አያውቅም ከመጣ ጀምሮ ማለት ነው። ለኢትዮጵያ ወጣቶች አንድም ያመጣው ጥቅም የለም። በአብይ የመንግስትነት ዘመን የኦሮሞ ወጣት ያገኘው ጥቅም የለም። ጦርነት ነው ያገኘው። ይሰማል ሀብትሽ? ይሰማል። አዎ ይሰማል። ሀብትሽ ቀጥል። ይሰማኛል።
ኦኬ። እና የኦሮሞ ወጣት አብይ ኦሮሞ ነኝ እያለ ወይንም በኦሮሞ ስም እየነገደ ያለ ስርዓት ነው። ነገር ግን ለኦሮሞ ህዝብ አንድም ልማት ያደረገለት ነገር የለም። አንድም የስራ እድል የፈጠረለት የለም። እንደውም ለኦሮሞ ወጣት ምንድነው ዕዳ ነው የሆነ። የኦሮሞን ወጣት ወደ ጦርነት እያመጣ አስጨርሶታል። ብዙ የኦሮሞ ወጣቶች እየመጡ እያለቁ ነው። ግን ብዙዎቹ ደግሞ እየገባቸው ከኛም በሰሞ ሊረሸኑ ሲሉ ሩጠው አምልጠው እግራቸው ምናምን ሰውነታቸው ተላልጦ ገደል ገብተው ተርፈው ወደኛ የተቀላቀሉ ሁሉ ልጆች ስላሉ ነው። ከዚህ እንደና ሄደን እንገጥማለን በምናቀው ገብተሉ እያሉ 57ኛ ክፍለ ጦር ላይ እንደዚህ ሊረሽኑ ሲሉ የኦሮሞ ልጅ ነው እና በዚህ ልክ ስራ እየሰራ ያለ በዚህ ልክ የአብይ አገዛዝ በሁሉም የኢትዮጵያ ማህበረሰብ ላይ ወጣት ላይ ትልቅ ችግር እየፈጠረ ያለ ስርዓት ነው። ወጣቱን እየገደለ ያለ ስርዓት ነው። ሀገሪቱን እያፈረሰ ያለ ስርዓት ነው። ስለዚህ የሁሉም ትግል ነው። የሁሉም ኢትዮጵያ ትግል ነው። ጊዜ እያንዳንዱ ማለት ነው የተንገላታበትን ቤተሰቡን የሚያግዝበትን እድል መፍጠር መቻል አለበት። ትግሉ እያለቀ ነው። በየትኛውም ቦታ ላይ እያለቀ ነው። አሁን በሀገራችን ላይ እንደሚታወቀው እንግዲህ ሱዳኖች ሳይቀር በቤኒሻንጉል በጋምቤላ ከፍተኛ የሆነ ውጊያ እያደረጉ ነው። ደንበር ጥሰው በመግባት የኢትዮጵያ መከላከያ ሰራዊት ጋር ተዋግተው የኢትዮጵያን መከላከያ ሰራዊት እስከ መማረክ ድረስ ደርሰዋል። ሀብትሽዬ በዚህ ልክ ሀገራችን እያዋረደ ያለ ስርዓት፣ በዚህ ልክ ህዝቡን እያስጨረሰ ያለ ስርዓት፣ ወጣቱን እያስጨረሰ ያለ ስርዓት ማን ከጎኑ ሊቆምለት ነው? ማን ነው ከሱ ጎን የሚቆመው? ስለዚህ እውነታው የገባቸው የኢትዮጵያ ወጣቶች እየመጣችሁ ፋኖን ተቀላቀሉ። የእናንተ ትግል ነው። አብይን መደገፍ ሞትን መደገፍ ነው። አብይን መደገፍ የኢትዮጵያን መፍረስ መደገፍ ማለት ነው። አብይን መደገፍ ኢትዮጵያ ሰላም እንዳትሆን መደገፍ ማለት ነው። አብይን መደገፍ በአሁኑ ሰዓት ከአብይ ጎን መሰለፍ እናቶቻችን እድሜ ልካቸውን ሲያለቅሱ እንዲኖሩ መፍቀድ እንደማለት ነው በኔ እይታ። በዚህ ልክ ሁላችንም ስራ መስራት ያስፈልገናል። በአብይ ስርዓት የተጠቀመ ብሔር የለም፣ የተጠቀመ ግለሰብ ግን አለ። በአብይ ስርዓት የተጠቀመ ግለሰብ አለ። ግለሰቦች ከአማራውም እየተጠቀሙ ነው። የአማራ ባንድ አለ፣ የኦሮሞ ባንድ አለ፣ የትግራይ ባንድ አለ፣ የሁሉም ብሔር ብሔረሰብ ባንድ አለ። በአብይ ስርዓት የሚጠቀም ግለሰቦች የሚጠቀሙ የኢትዮጵያ ወጣቶች ግን አልተጠቀሙም። አካላቸውን አጥተዋል። በሚሊዮን የሚቆጠሩ በየጫካው ጅቡ በልቷቸው አሞራ በልቷቸው ለቤተሰብ እንኳን መርዶ አልተነገራቸውም። እርማቸውን እንኳን ቤተሰብ ማውጣት አልቻለም። በሰሞን አንዲት እናት የደቡብ አካባቢ ስለ ልጇ ሞት ስለ መርዶ የአማራ ፋኖ ነው መርዶ የነገረኝ መሞቱን የነገረኝ ልጄ እንትን እየተባለ አይደለም። ቆስለው እንኳን እንትን የወጡ ቦርድ የወጡት እንኳን እንክብካቤ እየተደረገላቸው አይደለም። የሚሰጠው ነገር በሙሉ
ፌክ ነው። አብዛኛው እያማረረ ነው። አማሮ ደግሞ በሚዲያ ሲወጣ ለምንድን ነው የምታማር እያሉ እየረሸኑ ነው። ለምሳሌ የዛሬ ዓመት ደግሞ ሀብትሽ ታስታውስ እንደው አብይ አህመድን እየተሳደበ አንድ ወጣት እዚህ 57ኛ ነው 72ኛ ክፍለ ጦር ላይ ይመስለኛል እዚህ እኛ አካባቢ ነው። ከዛ የነበረ ልጅ ለምንድን ነው ከአማራ ክልል ማታስወጣን እያለ አብይን ሲሳደብ የነበረ ልጅ እሱ ተረሽኗል። ይሄ ሁሉም ማወቅ ያለበት ነው። ቪዲዮ ካላችሁ ማውጣት ትችላላችሁ። አብይ እናት ትበዳ ለምንድን ነው ከአማራ ክልል ማታስወጣን ምናምን እያለ የሆነ ቪዲዮ ለቋል። ታስታውስ እንደሆነ የሆነ ልጅ እሱን አሁን 72ኛ ላይ ያለ ነው እሱ ተረሽኗል። ያን በማለቱ ነው የተረሸነ። ብዙዎቹ የኦሮሞ ልጆች እየተረሸኑ ነው፣ እየተገደሉ ነው። ማንንም እየገደለ ነው። አብይ በየተራ ይገለን ይሆን እንደሆን እንጂ ሁላችንም አይተውንም። በየተራ ሊገለን እንጂ አንዳችንም እንድንተርፍ አይፈልግም። አንዳችንም እንድንኖር አይፈልግም። ስለዚህ ወንድሞቻችን እየገባቸው ከአማራው በተሻለ ሁኔታ ወንድሞቻችን በመከላከያ ውስጥ ያሉ የኦሮሞ ልጆች እኛን አምነውን እየመጡ ነው። በቃ የነሱን የውሸት ፕሮፓጋንዳ ወደ ኋላ ትተው ውሸት እንደሆነ ተረድተው ብዙ ወንድሞቻችን በይሰሞን ከኛ እንግዲህ አይተው ይሆናል ቪዲዮውን በፌስቡክ የለቀቁትን ወደ 4 የሚሆኑ ከኛ ጋር አሉ። ስለዚህ የነሱ ፕሮፓጋንዳ አልተሳካላቸውም። የነሱ የሚያወሩት ነገር በሙሉ ከእውነት የራቀ ነው። ከኛ ግን እኛ የበላነውን እየበሉ ለሚያመጡት መሳሪያ የተሻለ ክፍያ ከፍለን ለነገ ወንድሞቻችን እንደሚጠቅሙን ለነገ ለሀገራቸው እንደሚጠቅሙ ነገ ይቺ ሀገር ወጣት አልባ እንዳትሆን እንፈልጋለን። እኛ ወጣት አልባ እንዳትሆን እንፈልጋለን። ወጣት የሌለው ሀገር እንድትሆን አንፈልግም። ስለዚህ ያን ስለምናስብ ወንድሞቻችን ሳንዋጋቸው ሳንገላቸው አካላቸው ሳይጎል በስነ ስርዓት ወደ ፋኖ እየተቀላቀሉ መሳሪያቸውንም እየያዙ ለመሳሪያውም ገንዘብ ተሰጥቷቸው ቤተሰቦቻቸውን ማገዝ ይችላሉ። በፋኖ ውስጥም ሆነው ፋኖ ራሱ መሳሪያ አስታጥቋቸው ይህን ስርዓት መታገል ይችላሉ። እኛ ሀገር ለማፍረስ አይደለም የሚወጣ ነው። ከራሳችን ከመከላከል የራሳችን ሁሉና ከማስጠበቅ ባለፈ የኢትዮጵያን የሁሉንም ኢትዮጵያዊ ህሉና ለማስጠበቅ የሀገራችንም የመጥፋት አደጋም ያንዣብባትን የመጥፋት አደጋ የመፍረስ አደጋ ያንን እስከ መቀልበስ ድረስ ነው የምንታገለውና በዚህ ልክ ተረድቶ ማንኛውም ኢትዮጵያዊ ከፋኖ ጎን ሊሆን ይገባል። ከአማራ ፋኖ ብሔራዊ ንቅናቄ ጎን ሊሆን ይገባል። ስለዚህ ወንድሞቻችን በጣም እናመሰግናችኋለን። ምንም እንኳን ግዴታችሁ ቢሆንም ግዴታችሁ እንደሆነ አምናለሁ። ሲገባን ግዴታችን ነው ማድረግ አለብን። ስርዓቱ የሁላችንም ገዳይ ስለሆነ ስለዚህ እናንተ ገብቷችሁ በዚህ ልክ እየሰራችሁ ነው። ቀጥሉ። ስርዓቱ ፈርሷል። ድሽቃውንም ስናይፐሩንም እየያዛችሁ ኑ። ሞርተር ዞ የገባ ስላለ በእኛ አካባቢ ሞርተሩንም እየያዛችሁ ኑ። ለቤተሰቦቻችሁ እዚህ ከኛ ጋር ሆናችሁ ቤተሰቦቻችሁን በፋይናንስ በገንዘብ እየደገፋችሁ ወንድሞቻችሁን እህቶቻችሁን እየደገፋችሁ በዚህ መሳሪያ በምታገኙት ገንዘብ ትግሉንም በጋራ እየታገል ስርዓቱን እያፈረስን ወንድሞቻችንም እያተረፍን ሌሎችንም እያስወጣን እናሸንፈዋለን። ያለቀ ስርዓት ነውና ቀጥሉበት ለማለት ነው። ሀብትሽ እየቀጥሉ። እናመሰግናለን ወንድም አለም። እስኪ ላይውን በእንትን ግባ፣ በቪዲዮ ውጣ። ቪዲዮ ውጣ። ሌሎቻችሁ ታፕ ኮፒ ሊንክ ሼር አድርጉ። ታፕ አድርጉ። አለም እስማኤል አለ አባቢ በቪዲዮ ውጣ። ከወጣው ነው እንጂ ማይሆን ቦታ ነው አለ ተው። ዋው ችግር የለም። በቃ እንደዚህ ይመቻል። እንደሱ ብለሽ አውሪው። የምታወራው ነገር ካለህ ወንድማችንን አውራው። እናንተ ታፕ ኮፒ ሊንክ አድርጉ። እንግዲህ ላዮን ወንድማችን በጣም
እንፈልጋለን፣ በውስጥ አውራኝ፣ መውጣት ባለበት ቦታ ላይ ወጥተህ ነገጣት ሌላኛው ሰው ሁለቱ አይደሉም እንደ አንዱ ሳይተደ አንዱ ሁለት መሳሪያ ይዞ መጣ ነው እኮ ያልኩህ። ይኸውልህ እሱ ብቻውን በቪዲዮ ወጣ፣ በቪዲዮ ወጣ። አንዴ በቪዲዮ ወጣ። ሰው ሪከርድ ስለሚያደርግ ጌታው እንደዚህ ይላል። በፍጹም ማንም ሪከርድ አያደርግም። ኧረ እንዲህ አይነት እንዳያደርጉ ተው፣ ሪኮርድ ያደርጋሉ። ተው እኔ ስላየሁት ነው ከዚህም በፊት። ስማ እንግዲያውስ ልንገርህ፣ በነገራችን ላይ ይሄ ልጅ አሁን ቅድም አልሰማኝ መሰለኝ። እስኪ በኦሮምኛ ነገረው። እኔ ጓደኛዬ መሳሪያ ይዤ ነው የመጣሁት። እጅትን ሲያባራንሞ ኖ ለመለማመድ ሁለት መሳሪያ ነው ይዞ የመጣው። የጓደኛውን አጠገብ የነበረ አንድ ጓደኛ ነበር። እነሱ መሳሪያ ብድግ አድርጌ ሁለት ይዤ መጣሁ አለ። አሁን ይዞ መጣ። ሁለት ፋኖ አስታጠቀ። በቃ እናንተ ጀግና ናችሁ፣ ለሀገራችሁ ታገሉ። የያዛችሁት ዓላማ ትክክል ነው ያላችሁት። አብይ አህመድ ለማንም አይጠቅምም፣ ከባድ ነው። ዘሩን የሚበላ እንደ ድመት ዘሩን የሚበላ ማለት አብይ አህመድ ነው። ለኦሮሚያም አይጠቅምም፣ ለማንኛውም ብሔር ብሔረሰብ አይጠቅምም። መጨረሻ ላይ ራሱን ይግጣል አለ እኮ። በቃ ይሄ ልጅ ራሱን ይበላል። አብይ ነው የምልህ፣ ጨፍጭፎ ሲጨርስ ራሱን ይበላል። በነገር የኔም ቢያለኝ ሞዴሬተር ያላችሁ ሰዎች ካላችሁ ገስቱን አስተካክሉት። እንትናንና እኛን በትልቁ አድርጉን ማለት ነው። ከታች የኦሮሚያ ልጆች ነን የምትሉ ሰው ካለ አንድ ቁጥር ጻፈልኝ። እሱን ማውራት የምትፈልጉ ወንድማችሁን በኦሮምኛ ማውራት የምትፈልጉ እና በዛ ልክ ነው ወንድም አለም። ተረዳኸኝ? ለሌላ ሰው እድል መናገር የሚፈልግ ሰው ካለ እድል ልስጣችሁ፣ አስተላልፉ። ሌሎቻችሁ ታብ ኮፒ ሊንክ አድርጉ። እንደዚህ አይነት ነገር ሲመጣ ታብ አድርጉ። ቤቱን ጠብቁ። ኮፒ ሊንክ ታብ አድርጉ። እስኪ ዝም ብላችሁ አታዳምጡ። ቤቱ ሊዘጋል። በቃ ዋርኒንግ እየሰጠኝ ነው ሰሞኑን። በእናታችሁ በቀን 29 8ኛ ወር 2018 ጎንደር ላይ 16 መከላከያ ገብቷል። እየገባ ነው የምልህ። በየቀኑ ይጻፍልሃል፣ ይመጣል ነው የምልህ። እረፍት የለውም። በቃ ሁላችሁም ታብ ኮፒ ሊንክ ሼር አድርጉ ለሌሎቹ። ከአንድ ተቃራኒ ሰው ማውራት የምትፈልግ ወንድማችሁ ይሄ ወንድማችን እና በዚህ ልክ ነው። ሰላም ሀብትሽ፣ እንዴት ናችሁ? ቤተሰብ ሁላችሁም ሰላም ብያለሁ። እንዴት ናችሁ? አላዛር ደህና ነህ? አላዛር ሰላም እያለ ነው። አላዛር አልሰማም መሰለኝ። ቀጥል ወንድማችንን አብዲሳ ነው በነገራችን ላይ ስሙ፣ አብዲሳ ነው ስሙ። እኔማ የሽመልስ አብዲሳ አባት እንዴት ሰው አይደለሁም እኔ አይደለሁም አለ። ቀጥል አንድነት። ኦኬ በነገራችን ላይ አሁን ስርዓቱ እየፈረሰ ነው። አንዳንድ የማያውቁ ወንድሞች እህቶች ይሆናል መስሏቸው በዚህ ትግል ዋጋ እየከፈሉ ዋጋ እያስከፈሉ ያሉ ወገኖች አሉ። አሁን ለምሳሌ ይሄ ወንድማችን ይኸው ከአንተ ጋር የተቀመጠው ሁሉም ነገር ገብቶት ነው። ስራው ድርጊቱ ለኦሮሞም ለሁሉም ብሔር ብሔረሰቦች እንደማይጠቅም ለአገሪቷ እንደማይበጅ ስለሚታወቅ ነው። ይሄ ልጅ አሁን ይሄን ስራ ሰርቶት ወደ ወንድሞቹም ነፃ እንወጣለን ብሎ ባሰበው ሊገባ የቻለው ስለተረዳው ነው። ትግሉን አላማውን ስላወቀ ነው። አቋሙን ስለተረዳ ነው። ሁሉም ነገር ስለገባው ነው። ስለዚህ ይሄን ወንድማችሁን የምታዩ የመከላከያ አባል የሆናችሁ እንዲሁ ከወንድሞቻችሁ ጎን ሆናችሁ ኢትዮጵያን የልቅ ነፃ የምትወጣበትን መንገድ ከነሱ ጎን ሆናችሁ አንደኛ ትግሉ እንደምታዩት ተቃራኒ ሆኗል። በየተለያዩ ቦታ ላይ ሁላችንም ልቦናችን የሚያውቀው ነገር አለ። ስለዚህ ነፃ መውጣት የምንችለው ከህዝብ ጎን ስንሆን ነው። አሁን መከላከያ የሚባለው ስርዓቱን እንደምታዩት ሁሉንም አይወክልም። አሁን ለምሳሌ ሁሉንም ብዬ እንዳልናገር እንዲህ የገባቸው ልጆች ከወንድሞቻቸው ጎን ይሰልፋሉ። እኔ እውነቴን ነው የምላችሁ። አንዳንዴ መከላከያ ሲባል በጣም ነው የምናደደው። እኔ ሀብትሽ እኔ በጣም አለ እንዴ ሲባል እኔ የለም ብዬ እስክናገር ድረስ ማለት ነው። ለምን መከላከያ ማለት እንደዚህ ስላልሆነ ማለት ነው። እንደዚህ ብዬ ደግሞ እንዳልን የሚያስገድደኝ ነገር ደግሞ
ትግሉ የገባቸው የተረዱ ወንድሞች ደግሞ ነገ ዛሬ ማቄን ሳይሉ የያዙትን ትጥቅ ይዘው ይኸው ብለው ወደ ወንድሞቻቸው ወደ ጓዶቻቸው ገብተው የሚታገሉ ወንድሞችንም እናያለን። ስለዚህ አለም የለምም ማለት አንችልም በአሁን ሰዓት ማለት ነው። ስለዚህ ትክክል ትግሉ የገባችሁ ነባር የሆናችሁ እንኳን በትክክል ታውቁታላችሁ። አሁን መንገድ ላይ እየታፈሰ ያለው እኮ ነው አሁን ችግር እያመጣ ያለው። መንገድ ላይ ይታፈሳል፣ ይገባል፣ ምታ በቃ የገንዘብ ይሰጣል ይባላል። ስለምንም አይገባው፣ ስለ አገር አያቅ፣ ስለምን አያቅ፣ ዝም ብሎ መተኮሱን ብቻ ነው የሚያውቀው። ትግልን የገባቸው የአገር ሉዓላዊነት ምን እንደሆነ የተረዱት ደግሞ ኖ ህዝባችን ላይ አንተኩስም ለምን ብለው ከወንድሞቻቸው ጋር የተቀላቀሉ አብዛኞቹ ቁጥር ስፍር የሌለው አሉ። ስለዚህ ይሄንን እያያችሁ ነገ ከነገ ወዲያ ነፃ የምንወጣበትን መንገድ ከወንድሞቻችሁ ጎን ሆናችሁ እንድትታገሉ ከህዝባችሁ ጎን እንድትቆሙ ስንል በትህትና ብቻ ነው የምንለምነው። ለምን ይሄ ስርዓት ፈርሷል። በቃ ይሄንን እንመን። በቃ ምንም መደባበቅ አያስፈልግም። እንመነው፣ እንወቅ። በቃ ከራሳችን ጋር አንዳንዴ የሆነ ቁጭ ስንል ራሳችን እንፈትሽ። ምንድነው እየሆነ ያለው? አገሪቷ ላይ ምንድነው እየተፈጠረ ያለው? ምንድንስ ነው እየሆነ ያለው የሚለውን ነገር ማየት ማስተዋል ግድ ይላል። የሀገር መከላከያ ከወንድሞቻችሁ ጎን እንድትሆኑ ስል በትህትናና በፍቅር ነው የምለምናችሁ። ለምን የህዝብ ልጆች ናችሁ፣ ኢትዮጵያውያኖች ናችሁ። ስለዚህ ለአንድ ስርዓት ብላችሁ ራሳችን ህዝባችንን ያልሆነ መቀመቅና ያልሆነ ችግር ውስጥ እንደማታስገቡ ተስፋ አደርጋለሁ። አመሰግናለሁ ሀብትዬ። ታንክ ዩ። አመሰግናለሁ ወንድም አለሜ፣ ክበርልኝ የኔ አባት። ታንክ ዩ። እሺ የኔ አባት ጤና ይስጥልን። ሄሎ ይሰማል? ቀጥል ወዳጄ። ማን እንበል? ቀጥል ማን እንበል? አብሮ ይስጥልን። እንዴት ናችሁ? ደህና ነህ? ሰላም ነው። ከየት ነው? ያው ስሜ እንደምነግረው ጋሮ ይባላል። እሺ ጋሮ ጓሮ ነህ? ጋሮ ነህ? ጓሮ። እሺ ቀጥል። በምን ዙሪያ ላይ ሀሳብ ልስጥ እስቲ? አሁን ገብቼ የሰማሁት ወይስ መጀመሪያ ላዳምጣችሁ? የት ሀገር ልጅ ነህ? ኢትዮጵያ። ኢትዮጵያማ ሁላችንም ኢትዮጵያ ነን። ግን የኦሮሚያ ልጅ ነህ? የአማራ ልጅ ነህ? አይ የት ሀገር ልጅ ነህ ስትል ሀገር ስትል እኮ ነው። ሀገር አንድ ነው ያለ ነው ኢትዮጵያ ሀገር። ግን ኦሮሚያ ነኝ ክልል ካልከኝ እሺ የት ክልል ልጅ ነህ? እሺ ቴንክ ዩ። አረምከኝ፣ በጣም የሚገርም ነው። እሺ የት ክልል ነህ? የት ክልል ነህ? እሺ አይሰማም? ይሰማል? ጋሮ ኦሮሚያ ክልል ነኝ። ኦይ በጣም ጥሩ። ይሄ ወንድም ይታያል? አቤት። ይሄ ወንድም ይታያል ወይ? አራ ማን ተጨራ ጆሮ የትኛው? አዎ በኦሮምኛ አውራው። እያየሁኝ ነው። ይሄ ወንድማችን ማለት ነው። ኦሮምኛ በኦሮምኛ አውራው። ስማ ሰጭና ሳጅሩ ሰናትርባዶ። እሺ ራኮን ገቡ ላይወንታው ምንድን ነው? ስማ አሳይ። ኦኬ አዳምጠኝ፣ መጀመሪያ ላስረዳ ጋሮ። እሺ ይሄ ወንድማችን እኔ የአማራ ፋኖ ነኝ። ይሄ ወንድማችን ደግሞ የአብይ አህመድ ዙፋን አስጠባቂ ነበረ። ካሁን በፊት መከላከያ ነበረ። የአብይ አህመድ ስርዓት ያው ጨፍጫፊ ነው። ለማንም አያዝንም፣ ለማንም አይበጅም፣ ለኢትዮጵያም አይበጅም። አሰልፎን የነበረው ሌላ እንትን ነበር ተሰጥቶን የነበረ። አሁን ግን ስናየው የሚያደርገው ነገር ጥፋት ነው። ህዝብን ከህዝብ ማባላት፣ ህዝብን መጨፍጨፍ ነው እና ስርዓቱ ስላልተመቸኝ ብሎ ሁለት ክላሽ የአንዱን የጓደኛውን ክላሽ አድርጎ ሁለት ክላሽ ይዞ ወደ አማራ ፋኖ ወደኛ ተቀላቅሏልና አቀባበል አድርገንለታል፣ ተቀብለናል። ወንድማችንን በጣም እንወደዋልና እናከብረዋለን። ስለዚህ ይሄን ወንድማችንን ምናልባት አንተም ያለህበት ሁኔታ ያው በመከላከያ ሰራዊት ውስጥ ከሆንክ ወይም ብልጽግና ውስጥ ከሆነ የምትሰራው ምናምን ጥቅም አለመኖሩን አምነህ ከዚህ ከወንድምህ ተምረህ ወደ ቦታ እንድትመለስ ስለፈለግን ነው። ስለዚህ ይሄ የምጠይቀውን ነገር ጠይቀው ያወራሃል።
ወንድም አለም በኦሮምኛ ከፈለክ በአማርኛ ነው የሚያወራችሁ፣ ችግር የለውም። እሱ አማርኛ ይሰማል አይደል? ኦሮምኛ ይሰማል። አዎ በአማርኛ ነው የሚያወራው፣ አንተ እንድትሰማ ማለት ነው። እሺ ችግር የለም። ይሄ ወንድማችን የጓደኛውንም የራሱንም ክላሽ ይዞ ወደ አማራ ፋኖ ተቀላቅለዋል። ትክክለኛ መንገድ ይዞ እየተንቀሳቀሰ ያለው ፋኖ ስለሆነ ብሎ ስላሰበና ስላመነበት እያልከኝ ነው? አዎ። ሌላ ደግሞ የአብይ አህመድ አገዛዝ ትክክል ስላልሆነ ህዝብና ህዝብን የሚያፋጅ ስለሆነ ወደኛ ተቀላቅለዋል እያልከኝ ነው? አቀባበል ማድረጋችሁ ጥሩ ነው። ሰው የፈለገውን መደገፍ ይችላል፣ መፍቱ ነው። ፋኖን መደገፍ ይችላል፣ ብልጽግናን መደገፍ ይችላል፣ አባውን መደገፍ ይችላል። ከፈለገ ደግሞ የራሱ ፓርቲ ፈጥሮ መስራት ይችላል ማለት ነው። እየሰማችሁኝ ነው? አዎ አዎ፣ ቀጥል። እኔ የማንንም ደጋፊ አይደለሁም። ከሆንኩኝም ደግሞ የአባው ደጋፊ ነው መሆን ያለብኝ። ኦነግ ሸኔ ደጋፊ ነው መሆን የምትፈልገው? የሚፈልገው ቢሆንም እሱ ነው የሚፈልገው። ምክንያቱም ቢሆንም ማለት ነው። አሁን ላይ ግን የማንም መሆን አልፈልግም። ምክንያቱም እኛ ሀገር ላይ አገሪቷን እያተራመሱ ያሉት አንድና አንድ በዋናነት ማለት ነው፣ አመናችሁም አላመናችሁም። ይሄን ደግሞ እዚህ ኦንላይን ላይ ካስቆያችሁም ከነ ሪዝን ስለምነግራችሁ በደንብ ብታዳምጡኝ ከሆነ ማታወጡኝ ከሆነ ከገስት አይደለም የማይሆን ፖለቲካ ካወራህ ይሄ የአማራ ፋኖ ቤት ነው። የማይሆን አይደለም በመነጋገር ቆይ አዳምጥ። የማይሆን ፖለቲካ ካወራህ አወርድሃለሁ፣ ምንም ጥያቄ የለውም። እየሰማ ነው አይደል? ይሰማሃል? ይሰማሃል? አስጨርሶ እስኪ አስጨርሶ ተው ያውራ። አይ እሺ ያወራል፣ እሰጠዋለሁ፣ እድል እሰጠዋለሁ፣ ችግር የለውም ያወራል። ግን ያው በደንብ የማይሆን ነገር እንዳያወራ ነው። የማይሆን ነገር የሚያወራ ከሆነ ቤቱ አያስተናግድም። ቀጥል። ቀጥል ራሱ መሰለኝ ያቆመው፣ ራሱን ያቆመው ሙይት አንሳ እንጂ ምንድነው? ሙይት ዘግቶ ቁጭ አለ ነው ወይስ ምን ነው? ጋሮ ኦኬ እሺ። እና ማለት ነው ሄሎ ይሰማል? ቀጥል። እና በሀገራችን ነባራዊ ሁኔታ አሁን ላይ ማለት ነው እሺ አገሪን እያጠፋ ያለው፣ አገሪን እያተራመሰ ያለው፣ አገሪን እየበጠበጠ ያለው፣ አገሪን እየከፋፈለ በጣም አረዘምከው፣ ገመድ ያረከውና ከዛ ልትል ነው። እሺ በዚህ ልክ ነው። ለማንኛውም ወንድማችን ያው ሊያወራው የፈለገው በስነ ስርዓት ያው መወያየት ማውራት ሳይሆን ስድብ ወይም ከፍ ዝቅ አድርጎ የማይሆን ነገሮችን መናገር ነው የፈለገው። በእንደዚህ አይነት ነገርም አናስተናግድም። እኛ በንግግር የሚያምን መሬት ላይ እየሆነ ያለውን ነገር በስርዓት የሚናገር ከኛ ጋር መግባባት የሚችል አሁን እኛ የምናደርገው ይሄማ አብይ አህመድም እያደረገው ነው። አንተ እንደምታደርገው እንደፈለገ መሳደብ። የወንድማችን ስም ማን ነው? የወንድማችን ስም ማን ነው? ስሙ ማን ነው? ከጎን ወንድማችን አብዲሳ ነው። አብዲሳ እንዴት ነው አቀባበላቸው? እንዴት ነው የተቀበሉህ? አቀባበላቸው እንዴት ነበር ስትገባ? እንዴት ነው አሁንስ? በምን አይነት ሁኔታ ላይ ነው ያለው? አብዲሳ እስኪ ኢንተርቪው ላድርግህ። እሺ የነሱ አቀባበል በጣም አሪፍ ነውና የሰማኝ ነው። ያ ይሰማኛል። አውራ የኔ አባት አውራ።
አዎ የእነሱ አቀባበል በጣም አሪፍ ነው። አሁንም ያለሁበት በጣም ተመችቶኛል። በጣም የተመቸኝ ነኝ። አሁንም ተመችቶኛል። የእነሱ አቀባበልም በጣም አሪፍ ነው። ኦኬ ኦኬ። ይኸው እንግዲህ እናንተ የምትሰሙ ሰዎች ለምሳሌ ይሄ ልጅ አቀባበላቸው ጥሩ ነው፣ ተመችቶኝ ነው ያለሁት። ችግርም ደግሞ ካለ እንደዚሁ መተህ ለእኛም ልትነግረን ትችላለህ። ለምን? እኛም ስለምንቃወም አንተን የመሳሰሉ ጓዶች ሲገቡ እንዲከፉም እኛም ስለማንፈልግ። ለምን? ምንም በምንም አይነት ሁኔታ ቢሆን እናንተንም ቅር እንዲላችሁ አንፈልግም። እናንተም የወጣችሁበት የራሳችሁ ዓላማ ስላለ፣ ስለዚህ ከወንድሞቻችሁ ጎን ስትሆኑ ከነሱ ጎን ሆናችሁ የሚከፋቸው ልክ እንደነሱ ሆናችሁ ሲበሉ በልታችሁ ሲጠጡ ጠጥታችሁ ሲራቡ ተርባችሁ አብራችሁ እንድትሆኑ እንጂ እንድትበደሉም እንድትከፉም አንፈልግም፣ በዚሁ አጋጣሚ ማለት ነው። ስለዚህ ወንድማችን በርታ። አንተን የመሳሰሉ ጓዶችም ሊኖሩ ይችላሉ እንደዚሁ፣ እነሱም ይመጣሉ፣ እነሱንም እንደዚሁ እንጠይቃለን ማለት ነው። እና እንዲሁ በዚሁ በመከላከያ ውስጥ ያላችሁ ወንድሞች ይሄንን ጓዳችሁን እያያችሁ ሌሎች አሉ ተቆጥሮ ስፍር ተቆጥሮ የማያልቁ ጓዶች ስላሉ እነሱንም እየሰማችሁ ከጓዶች ከወንድሞቻችሁ ጋር ከጎን ቆማችሁ ለወደፊት ለድል የምንበቃበትን መንገድ አውድ እንድትፈጥሩ ስል በትህትና ጠይቃለሁ። ለምን ቢባል ይሄ ወንድማችን እንዳለ ነው። ለምን? ሁሉንም መረጃኛም ስለምንሰበስብ ማለት ነው። የሚከፋ ምድር ላይ ስለሌለ በዚህ ትግል ውስጥ ሆኖ ከሌ እንደዚህ ነው ስለሌለ ማለት ነው። ስለዚህ ለዛ ነው አብዲሳ ልጠይቅ የፈለኩት። በርታ ወንድማችን። ነገ ከነገ ወዲያ ደግሞ በጥሩ ሁኔታ ደግሞ በሚገርም ሁኔታ ደግሞ እንደምንገናኝ ተስፋም አደርጋለሁ። በርታልኝ የኔ አባት። ባደረከው ነገር ኮርተንብሃል። አንተን የመሳሰሉ ጓዶችም እንደሚመጡም ተስፋ አደርጋለሁ። እሺ እናንተም በርቱልኝ። ታንክ ዩ አብዲሳ። ሀፍቴን ጥራው እስኪ። ወንድማ ነው ይሄው መጥቷል። ሀሳቤን ተቀይሬ ልውጣ። የራሴ ሀሳብ ማለት ነው። እሺ አይ ባትሪ እንትን ብሎብኝ ፓወር ባንክ ያስመጣው ነበር። አዎ እኔ ሊዘጋብኝ ነው። እኔ ቻርጅ ላይ ሊያደርገው ነውና እንግዲህ ሀብታሙና አንተ ጋር ነውና እንግዲህ በደንብ ተንከባከበው እና በመጨረሻ ላይ ፈጣሪ እንግዲህ ኢትዮጵያ ሀገራችን አንድ ያርገን። ለሀገራችን እንግዲህ ሰላም ይውረድልን እና ሌላ ቀን ይመለሳለሁ። ፎሎ አድርጋለሁ። ፎሎ አድርገኝ፣ በውስጥ እናወራለን። ምንም ችግር የለም። በነገራችን እና ሌላ ቀን ይመለሳለሁ። እንግዲህ በጣም ጎበዝ ልጅ ነህ። በነገራችን ላይ በጣም ስርዓት ያለህ ልጅ። እኔ በጣም ነው እስከዛሬ ድረስ ይመጣሉ። ስድብ እኮ ምንም ጥቅም የለውም። ስድብና እዚህ ላይ እንትን ማለት ያው ያለማወቅ ነው። ምንም ጥቅም የለውም። ጎበዝ፣ ምንም ጥያቄ የለውም። ስለ በነገራችን ላይ እንደምታየው ነው። ምንም ችግር የለውም። ወንድማችንን በእንክብካቤ ነው የያዝነው። በሚፈልግበት ሰዓት ወደ ሀገሩ መሄድ በሚፈልግበት ሰዓት በስርዓት ወደ ሀገሩ እናቱ ጋር እንዲገናኝ እናደርገዋለን። በዚህ ልክ ነው የኛ እናት ሰፍ ብላ ዛሬ ወገቧን ታጥቃ አዝና አልቅሳ ተክዛ እንደምትጠብቀን ሁሉ የዚህ ልጅ ከማጠፋፋት እኮ ምንም የሚገኝ ነገር የለም። በነገራችን ላይ ምንም ትርፍ እናገኝ። አሁን ከኛ ላይ የቀነሱ ወንድሞችን ብዙ ያሉ አሁን ከናንተም ከኛም አሁን ያገኘው ነው ጥቅም አለ? በፍጹም እነሱ ነው የጠፉ እንጂ ምንም ነገር የለም ወላሂ። ስለዚህ በማጠፋፋት እኮ የሚገኝ ነገር የለም። ስለዚህ ሰው ካኖረ ደግሞ ይጠቅመናል። ጎበዝ እንግዲህ አገርም ልትለወጥ ትችላለች፣ ትለወጣለች። ምንም ጥያቄ የለውም። እርግጠኛም ነን። ስለዚህ እንደዚህ የሚቀር ነገር የለም እና ያው እንግዲህ መልካም ቆይታ ይሁንላችሁ ለሁላችሁ። አመሰግናለሁ። ወንድሜ ልንገር እዚህ ላይ ማለት ነው አገሪ ሰላም ምንትሆን ማለት ነው። ይሄ ሰውዬ ላይ ያለ መቼም ሰላም አትሆንም። ሰውም ደግሞ አይኖርም ማለት ነው። መቼም እየቀነሰ ነው የሚሄደው እንጂ እየጨመረ አይሄድም። ለምን እየተደረገው እያለ አንተም እያየህ ነው። ተያዞ እንግዲህ አንተም እንግዲህ ራስህን አታጨናንቅና አንተም ፈታ በልልኝ። እንግዲህ አንተም በጣም እናመሰግናለን የኔ አባት። ሀብትሽ ቀጥል አላዛር። እሺ
ፈታ በሎ። እሺ አብራችሁ እኔም አብዲሳ ልጠይቀው ነበረ ጥያቄ አንድነት ጠይቆታልና እኔም እስኪ ልጠይቀው እንደው ምናልባት ከዛ በፊት ወደ ፋኖ ከመግባቱ በፊት አብይ አህመድ እንደሚታወቀው በሚዲያ እየወጣ ፓርላማ ላይ ሁሉ የተለመደ ውሸቱን ሲናገር የምናውቀው ነው። ዝናብ እናዘንባለን፣ ነዳጅ አውጥተናል፣ ስንዴ አምርተናል እያለ የኢትዮጵያ ሕዝብ ሲሸውድ እንደሚኖር እናውቃለን። እና አንደኛው ደግሞ ፋኖን አጥፍተነዋል፣ 3 ቁመ ጠብቀኝ ይዘው ነው እንትን የሚሉት 3 ክላሽ ወይም 3 ቁመ ጠብቀኝ ይዘው ነው የሚታገሉት እና አጥፍተናቸዋል ይላል። አጥፍተናቸዋል፣ ቁመው መዋጋት አይችሉም፣ እንደዚህ አይችሉም እያለ ነው። እና አብዲሳ እንደው የፋኖን ቁመና እንዴት አገኘው አብይ ከሚናገረው ንግግር አንጻር? ሲቀጥል ደግሞ ኦሮሞዎችን ይገላሉ ብለው ደግሞ ያስወራሉ። መከላከያን ይገላሉ ይላሉ። ኦሮሞን እንደ ኦሮሞ ደግሞ ፋኖ ኦሮሞን የሚገል ስለሆነ ወደ ፋኖ አትሂዱ እያሉ ወደ ፋኖ ወንድሞቻችሁ እንዳትመጡ ለሱ አገልጋይ ሁሌ የሱ አገልጋይ እንድትሆኑ በተለይ ወጣቱን በሲጋራ ሱስ በማስገባት የሲጋራ ሱሰኛ በቃ ሱሰኛ የሆነ ትውልድ በሱስ የተጠመደ ትውልድ ለራሱ ለሀገሩ የማይጠቅም ለሱ ብቻ እንደ ኮንዶም የሚጠቀምበት ትውልድ እንዲሆን አድርጎታል። እና እንዲያው ከዚህ አንጻር እንዲያው የራስ እይታ መሬት ላይ ያለውን እውነታ የፋኖን የመዋጋት አቅም የፋኖን የመሳሪያ አቅም የሰው ኃይል አቅም የሞራሉና ይሄ አጠቃላይ እዛ ውስጥ ከአገዛዙ ኃይልና ከፋኖ ጋር ያለውን እስኪ እንደው አወዳደር ከሚባለው እስከዛሬ እናንተ ከምትሰሙትና አሁን ካየው ሁኔታ ጋር ያለውን አጠር ባለ መንገድ ብትገልጽልኝ ደስ ይለኛል። እንደው እዚህ ለተመልካቾቻችንም አብዲሳ ካላስቸገርኩ። እሺ በጣም አሪፍ ነው። ያው ያልከውን እውነት ነው። በጣም እነሱም ያወሩት ነው የነገርከኝ። አው በቃ ሲሉን እንደዛው ነው። ይሄ ቆሞ ጠበቀኝ ይዞ ከኛ ጋር ይዋጋላውን ምናምን ብሎ ያወራሉ። ግን መጥቻ ያየሁት እሱን አይደለም። በጣም የተለያየ ነገር ነው ማለት ነው። መሞት የፈለገች አይጥ የድመት አፍ አሸተተች አሉ። ስለዚህ ብዙ ነገር ሊያወሩ ይችላሉ። ግን ወሬው ያላየና በአይኔ ያየና ያላየ አንድ አይደለም፣ ይለያያል። መጥቼ ያየሁትና እዛ ወሬ የሚያወሩት አንድ አይደለም። በቃ ሁሉም ነገር በወሬ ነው ሁሉም ነገር የሚያደርጉት። ስለዚህ እኔ መጥቼ ያየሁት በጣም የተለያየ ነገር ነው ማለት ነው። ያው የሰራዊትን ብዛት የመሳሪያውን ዲሽቃው፣ ስናይፐሩ፣ ብሬኑ ሁሉ ነገር ያው ከዛ የተሻለ ነገር ነው ያየሁት። ቢያንስ በሻለቃ ደረጃ አሁን እዛ በሻለቃ ደረጃ ያለው ብሬንና ስናይፐር እናንተ ጋር ያለው ይታወቃል። አንድ ሻለቃ ስንት ብሬን አለው? አንድ ሻለቃ ቢያንስ 3-4 እኛ ጋር ደግሞ በሻለቃ 8-9 ነው ያየው ብሬንና ስናይፐሩም በዛው ልክ ቀጥል። እና ወንድሜ ያው ነገርኩ በጣም የተለያየ ነገር ነው ማለት ነው። ከኛም እንደው እስኪ እንደው በዛው ልጨምር እንዳይጠፋው አላዛሬ እንዳይጠፋው አንዷን ጠይቀህ ሲጨርስ ያስቸውን ስመልስልህ ደግሞ እያረክ ጠይቀው ይረሳዋል ሲደራረርበት። እሺ አይ ያው እንትን ስለከበደው ነው ትንሽ። እሺ ሀብቴ አንዴ ብታስገባኝ ታላርጋቸው በአማርኛ ተወለቀን። እሺ አርበኛ እሺ ሰላም ብለናል። እኔ አባት ሰላም ብያለሁ ወዳጄ፣ እንዴት ናችሁልኝ? ሰላም የኔ አባት እግዚአብሔር ይመስገን። ሰላም ጋሽ አቦሱን ጀግና እባክህ እንዲያው ተንከባከብልኝ። የኔ አባት ትልቅ ስራ ሊሰራ የሚችል ነው። ይህ ይቅርታ ግን ቴክኒካል ፋውል ነው መሰል የገባው ጓዶች የሆነች ሞዴሬተር እስኪ እያቀያየራችሁ አድርጉን። ሞዴሬተር ከታች ማን ነው ያለው? እኔ እምቢ ስላለኝ እኮ ነው እዚህ እምቢ ብሎኝ እኮ ነው። እኔን ራሱ አስቸግሮኝ እኮ ነው የምጠይቅህ። እስኪ ከታች ያላችሁ ሞዴሬተሮች አላችሁ ስላለችኝ ወደዛ ልሄድ ስለሆነ ስላገኝ በቋንቋውም እሺ የለም በዚሁ አርበኛ ቆያለሁ።
ሀብትዬ ይሰማሃል? ሀብቴ እሺ ጉርባ መቃን ከኙ መቃን ከኙ ጉርባ አውራቸው ሲ አብዲሳ አብዲሳ አና መቶ አለቃ አበበዳ በጣም አሪፍ ነው። እሺ ይቀጥሉ። ኦኬ እምቢ አለኝ ነው እኮ እኔ እኮ ራሱ እምቢ ብሎኝ ነው ታለኝ። እሺ እምቢ አለኝ እኮ አይገርምም? እኔ ራሱ በቀጠቅጥ ምን አይነት ነገር ነው? አላዛር በቪዲዮ አትገባም እንዴ? አላዛር ከላይ ሆነና እስኪ ኔትወርክ አለ እንዴ ዛሬ? እንደዚህ ማድረግ ይችላል። አሁን ኦኬ ልክ እንደሱ ይሁን ጥሩ ነው። ሜቃን ከኙ አሁንማ ኦሮምኛ ሁሉ ለለምድ በጣም እንትን እያልኩ ነው። አሁን እኮ አስተምራለሁ እያለችኝ ነው አብዲሳ። ሜቃን ከኙ እያልኩ ነው የምመጣልህ ከዚህ በኋላ አልሰማም። አላዛር እያወራ ነበር አይደል? አላዛር ቀጥል፣ የኔ አባት አላዛር ቀጥል። ጋሽ አበበ ወረደ አርበኛ ይቅርታ። አርበኛ አይ ችግር የለውም። እኔ እንደው ለሱ ነው እንደው ለአብዲሳ ወይንም ሌሎች እዚህ ጋር ለሚያዳምጡን እታች ነው ለሚያዳምጡን ብዙ የመከላከያ ሰራዊት ወይንም ለኦሮሞ ልጆች እንዲሁም ለሌሎች ብሔር ብሔረሰቦች ነው። በተለይ ለኦሮሞ ሕዝብ ተቆረቆርኩ ብሎ ያስባልና አብይ አህመድ እንደው አብይ አህመድ ከመጣ በኋላ የኦሮሞ ሕዝብ መከራው ከዛ በፊት የነበረው መከራ አልባሰም ወይ? እንደው ያገኘው ጥቅም አለ ወይ? ከጥቂት ግለሰቦች ውጭ የኦሮሞ ሕዝብ በአሁኑ ሰዓት ሰላም አግኝቶ እየኖረ ነው ወይ? ከጎረቤቱ ጋር ተስማምቶ ተዋዶ እንዲኖር ፈቅዶለታል ወይ? ልጆቹ በሰላም ስራ እየሰሩ ነው የሚኖሩ ወይስ በጦርነት እያለቁ ነው ወይ? የኦሮሞ ልጆች በአብይ አህመድ ስርዓት አንዳንዶቹ ተጠቀምን የሚሉ የአብይ አህመድ የቀጠራቸው ቲክቶከሮች አሉና የኦሮሞ ልጆች ነን፣ አብይ የኛም እስትንፋሳችን ነው፣ አብይ የኦሮሞ ልጅ ነው ምናምን ይላሉ። እንደው ለኦሮሞ ጠቅሞታል አብይ አህመድ? እንደው ባጭሩ በሚገባ በቀለል አድርገህ እንደው ብትገልጽልን። ያው አብይ ከመጣ ወዲህ ያገኘን ሞት ብቻ ነው ማለት ነው። የኦሮሞ ልጅ ጠቀምኩ ይላል ግን በጣም እየጎዳ ያለ በተለይ የኦሮሞ ልጆች ነው ማለት ነው። እዛ ያፈሰ መጥቶ እዚህ አስገብቶ የሚያወጋ በተለይ የኦሮሞ ልጆችና እንትን ልጆች ነው ማለት ነው። የደቡብ ልጆች ናቸው። ስለዚህ ለኦሮሞ ለቀቅና ለራሱ ማይሆን ሰውዬ ነው። ለኛ ምንም የሆነ ነገር የለም። በጣም ይገርም ነው። አላዛር ጥያቄውን ጨረሰ። እኔ አንድ ጥያቄ ልድገም። አላዛር አላዛር አልጨረሰም መሰለኝ። ጨርሰ አላዛርና ትቀጥላለህ። ችግር የለም ጨርሻለሁ። ወሬ አላብዛበት ብዬ ነው። እሺ ወንድማችን መጀመሪያ በፋኖ እጅ በሰላም ስለገባህ ሐሳብህን ለመግለጽ ስላለው ጭቆና ለመግለጽ ስለመጣህ ደስ ብሎናል። በቪዲዮ ስለመጣህ ከስምህ ብቀጥል ምን ይመስልሃል? ይከብድሃል ወይንስ አይከብድህም? አይቀጥል፣ ችግር የለም። ሲጠየቅ የቆየው ነው። ቀጥል። አብዲሳ ነው ስሙ። ቀጥል። እሺ አብዲሳ አሁን ከወደ ሀገር ስትመጡ ለግዳጅ ስትመጡ አማራ ክልል ላይ አሸባሪ ያለ ፋኖ የሚባል ገዳይ ያለ ተብላችሁ ነው የመጣችሁት። በመጣችሁት ልክ ደግሞ አልጠበቃችሁም። የአማራ ወጣት አማራ አጠቃላይ ጄኔራሊ ፋኖ ነው ብለህ በቃ ፋኖ ነው ሸበጥ ያልበሳት እንጂ አይው አይ ዲያርጌ ያልበሳት እንዲቻረገሽ አውሪያቸው አሁን ወይ እስካሁን ራሱ ቀጥሉትን ወላ ማሪ በቻላችሁት መጠን ማንኛውም ሰው መቼም ሚዲያ የማይጠቀም የለም። በራሳችሁ ቋንቋ ስለ አማራ ንጽህነት ስለ ፋኖ ትግል ለምን እንደወጣ እንደተጨቆነ ቪዲዮ ለምን አትሰሩም ነው የኔ ጥያቄ። ለህዝቡ ተደራሽነት
አብይ ጨቋይ እንደሆነ ህዝቡን እያስጨፈጨፈ እንደሆነ ለምን ቪዲዮ አትሰሩም? መልእክት አታስተላልፉም? የሚል ጥያቄ ነው ያለኝ። ጨርሻለሁ። ያው ሲቪል ውስጥ ሆነሽ ነው ወይስ መከላከያ ውስጥ ነው? አንተ ወይና ያለው አንተ ራስህ አያ ችግር የለውም። ቪዲዮ እንድትሰሩ እንፈልጋለን። ለኔ ጥያቄ ችግር የለም። አይ ጥሩ፣ እኛ ልጅ ነው። በጣም ጥሩ ሞልሼ። አይ በነገራችን ላይ እንደነሱ አይነት ቪዲዮዎች የተዘጋጁ አሉ። ያው እንትኑን ጠብቆ ይወጣሉ፣ ይለቀቃል። ምንም ጥያቄ የለውም። እስከዛሬ ድረስ ብዙ ጊዜ ከመከላከያ ሰራዊት የሚመጡ ልጆችን በርካታ ልጆችን ብዙ ጊዜ እንደዚህ ሚዲያ ላይ የማናወጣበት አንዳንድ ምክንያቶች አሉ። አሁን የልጅ የሚገርም እታገላለሁ ብሎ ምናልባት ደግሞ ይሄዳል፣ ወደ ቤተሰቡ ይመጣል፣ መንገድ ላይ እንጠብቃለን የምትሉ ሰው አይመጣም። ታጋይ ነው እሱ። አልሄድም እታገላለሁ ከእናንተ ጋር ሞቴ የአህያ ሞት ሊሆን ነበር፣ ትናንት ለወድቅ ነበር የማይሆን ቦታ ላይ። እንደዚህ ጭራሽ ደግሞ መጥቼ በአካል ሳያችሁ የተለያችሁ ናቸው። ከእናንተ ጋር ነው የምሞተው፣ ከእናንተ ጋር ነው መታገል የምፈልገው አለ። በቃ ካሁን እዛም ስለመጣ የረፍት ሰዓቱን እንዳጣጥም ረፍት እንዲያደርግ ለተወሰነ ጊዜ ረፍት ያደርጋል። ከዛ በኋላ ወደ ትግሉ ይቀላቀላል። አብሬያችሁ ነው የምትፈልጉበት ቦታ ላይ እናንተ ይችን ሀገር እንደምታስተዳድሯት እንደምትመሯት አውቃለሁ። እናንተ ለዚህ ህዝብ፣ ለማንኛውም ህዝብ፣ ለኢትዮጵያ ህዝብ ቀና አስተሳሰብ እንዳላችሁ በነፃ የምትሞቱለት እንደሆነ ስለተረዳን ወደ እናንተ ተቀላቀየ ከእናንተ ጋር አብሬ የምትፈልጉት ወይም የምትሄዱበት ግብአታችሁ እስከምትደርሱ ድረስ ከጎናችሁ ነኝ በሚል ከጎናችን ነው ያለው። ግን አንዳንድ ወደ ቀያቸው የሚመለሱ ወንድሞቻችን ሲመጡ ግን ቪዲዮ ብዙ ጊዜ የማንሰራበት ሁኔታ ምንድነው? አብይ አህመድ ያው እያያችሁት ነው። ብዙ ጊዜ የመጡበትን ያ ፎቶአቸውን ምናምን ነገር በመያዝ ወደ ቀያቸው ወደ እናት አባታቸው ቀዬ እንኳን ሲመለሱ አካባቢያቸው ላይ እንዳይኖሩ በማደን መጥፎ እርምጃ ሊወስድባቸው ይችላል ብለን ስለምናስብ አብዛኛው የሚመጡ ወንድሞቻችንን ሚዲያ ላይ ማናወጣበት ምክንያት ይሄ ነው። ለምን ስንጠይቃቸው ምንድነው መታገል ነው የምትፈልጉ ስንላቸው አዎ መታገል እንፈልጋለን የሚሉት ችግር የለም፣ አሁን እንደዚህ ማውራት ይችላሉ። እንሄዳለን የሚሉት ግን አካባቢያቸው ላይ መጥፎ ነገር እንዳይደርስባቸው በዛ ልክ በማሰብ ወንድሞቻችንን በማሰብ ነው ለወንድሞቻችን በማሰብ ነው ይሄን ነገር የምናደርገው እንጂ ሌላ ነገር አይደለም። ወንድሞች ይሄን በማሰብ ነው እንጂ ቪዲዮ እየሰራን ነው ለማለት ነው። ሞላ ማርዬ ቴንኪው፣ ጥያቄ በጣም ቆንጆ ነው፣ እናመሰግናለን። ሌላ ሰው ድል። እሺ ወንድም ማለት ሞልሽ ግን ያለ የሚመስለኝ ማለት ነው። ሞልሽ ግን ያለ የሚመስለኝ የኦሮሞ ልጆች አብይ እየገደለ እየበደለ እንዳለ ይታወቃል። ስለዚህ የአብይን ስርዓት በመቃወም የኦሮሞ ልጆች ለምንድን ነው ለተቃውሞ የማይወጡት? ተቃውሞ የማታሰሙት ቪዲዮ ለምን አታደርጉም የሚል ይመስለኛልና ለሞልሽ እዚሁ ላይ ይሄ ከሆነ ጥያቄው ልመልስለት ፈልጌ ነው። ኦሮሚያ ውስጥ በአሁኑ ሰዓት ለኦሮሞ ህዝብ የሚቆረቆር ሰው እንዳይኖር አድርጎታል። የኦሮሞን ህዝብ ጥቅም አስከብራለሁ ብሎ አስጠብቃለሁ ብሎ የሚያስብ ኦሮሞ ካለ አማራ ነህ እየተባለ ወይንም የድሮ ስርዓት ናፋቂ ነህ እየተባለ እንደሚገደል በደንብ ልናውቅ ይገባል ነው። እዚያው እኛ ጋር መጥቶ ካልታገለ በስተቀር በዚህ ልክ እየተበደሉ እየተገደሉ እንዳሉ ልናውቅ ይገባል ነው። ለምሳሌ እንኳን ብንወስድ የኦሮሞን ህዝብ ማፈን የኦሮሞን ህዝብ ድምጽ ነፃነት ማፈን የተጀመረው ሃጫሉ ሁንዴሳን ሲገሉ ነው። የመጀመሪያው የኦሮሞን ህዝብ ድምጽ ያፈኑት ሃጫሉ ሁንዴሳን በመግደል ነው። ይሄን በደንብ ልናውቅ ይገባል። ስለዚህ የኦሮሞ ልጆች ይህን ስርዓት ለመጣል ወይንም ለኦሮሞ ህዝብ መብት ነፃነት መከበር እንዲከበር ከፈለጉ ምንድነው ማድረግ ያለባቸው? እንደዚህ አይነት ወንድማችን ከኛም አንድ በይ ሰሞን የመጣ አምልጦ ሊረሸን ሲል አምልጦ የመጣ ልጅ አለ። ቆይ ቢቂላ የሚባል ልጅ እኔም እዚህ ጋር አቀርበዋለሁኝ። በቃ ቦምብ ስጡኝ እያንዳንዱን ነገር እኔ አውቃለሁ እጄ ልዳንና በቃ እሞታለሁ ነው። በቃ ተረጋጋ ምናምን እያልነው እንደውም በቃ የስርዓቱን አስከፊነት እንዴት ሆኖ እንደመጣ ብታየው በጣም ያሳዝናልና ስለዚህ በዚህ ልክ ኦሮሚያ ውስጥ ጭራሽ ብዙ ጊዜ እኮ ሰላማዊ ሰልፍ ይወጣል ህዝቡ፣ ብዙ ጊዜ እኮ ብዙ ነገር ይወጣል። ህዝቡ ለመቃወም እየሞከረ ነው፣ ግን በዛ ልክ ሊሆን አልቻለም። ማን ነው በጣም እያፈናቸው በጣም እየገደላቸው ነው። በአደባባይ አዲስ አበባ ላይ ሽሮ ሜዳ ላይ አይደል ትናንትና በአራት ጥይት ያንን ወጣት የገደለው። ብዙ የመከላከያ ወንድሞቻችን እዚህ ውስጥ ያሉ የኦሮሞ ልጆች ወንድሞቻቸው አሁን በቅርቡ እንኳን ከኛ የወጡት አምቦ ላይ ወንድሙ ተገሏል።
አምቦ ላይ በጣም የሚገርም ኦሮሚያ ውስጥ ማለት ነው በጣም የተበላሸ የማህበረሰቡ ማለት የዚህ ወጣቱ ህይወት በጣም ተቃውሷል ማለት ትችላለህ። እናታችን ሙታ አባታችን ሙቶ እንደዚህ ሆኖ ወንድማችን ሙቶ በቃ የሚያወሩ ችግር በጣም በሚያስጠላ ሁኔታ ነው። በቃ እዛ ተገደው መከራቸውን ሀገር ተደፈረች አማራ ሊወርህ እየመጣ ነው ሊገድል ነው ብዙ ነገር እያሉ በግዴታ ነው እንትን የሚሏቸውና ሞልሽዬ ከዚህ አንፃር እንድትረዳቸውና ግን ዝም ማለት ሳይሆን እንደዚህ ከትግሉ ጋር መተው ከኛ ጋር ድርጅት ራሱ መመስረት ይችላሉ። ድርጅት ወይ ወንድም አላዛር ወንድም ክንዴ አዳምጠኝ። በብዛት እኮ አሁን ተማርከው መታወቂያ ወጥቶላቸው ወደ ሀገራችሁ ተመለሱ ተብሎ በቀይ መስቀል እጅ ገብተው ፋኖ ማለት ዓለም አቀፍ የጦር ህግን የሚያከብር ለነጻነት የሚታገል ታጋይ ነው። በነገራችን ላይ ይሄ 4 ነጥብ የሚዘጋበት ነው። ግን ተማርከው akkasumatti warroota kanaan dura faana lolaa turre har'a immoo maal jennee itti deebineeti isaanin lollaadha. Kaleessa gaafa nu juuntaadhaan ol lollu ko gonni keenya dhaabbataniit nu faana lolaa turani. Har'a immoo garuu akkamitti jecha yaachumsaati jecha isaan itti garagaltee lolta. Ati makalaakaa immoo humna addaa turte. Makalakaadha. Fedhiidhaan itti dabalamte? Akkas wayyaare bro. ንገረው በደንብ ንገር የፋኖን ጀግንነቱን ቅንነቱን ነው jechuun akkamitti kun immoo anta atteeti akka yaada kiyyaatti akkas garuu ko boojamtii yoo ta'e malee fedhaanoo ta'e immoo hin ta'u hundee hin ta'u malee hundee hin ta'u akkas hin ta'u akkamitti mee yaada kan lola keessatti boojamteeti ati no akka yaada keetitti maasitti fakkaata jechuun jarri kun kaleessa waan isaanii Oromoo irratti raawwachaa turan hin beektaa? Qaama kana faana immoo akkamitti tokko ta'uu dandeessi? Hin beektu ati seenaa galmeen dubbisne? Beektaa kanaan duras haadhaa fi ilmoodha isaan wal harkaa warroota nyaataa turanidha. Amma suni koo jecha namaatitu akkasiidha. Jecha namaa miti bari maqaan keenyudha. መቃን ከኙዳ አማርኛ ትችላለህ? በአማርኛም ሊያወራ ይችላል። በነገራችን ላይ ከታች ላሉ ልጆች ግልጽ እንዲሆንላቸው በአማርኛም ሊያወራ ይችላል። አማርኛም ብዙም አልችልም። እንግዲህ አማርኛ ብዙም አልችልም። በኦሮምኛ ከሆነ ነው። ታብታብ አድርጉ፣ ኮፒ ሊንክ አድርጉ፣ ታብታብ አድርጉ። በነገራችን ላይ ያው እንደነገርኩ ነው። ንገረው ይዘው የመጣውን መሳሪያ 2 መሳሪያ ይዘህ እንደመጣህ ያለው ነገር በስነ ስርዓት ያው እኛ መናገር መስማት ነው እንጂ አንዳንዴ ያው የምንሰማው ያው መናገር ብዙ ይከብደናል። ያው መስማት ነው ብሮ ቦጀምቴ ቶቴ አካታ ሚዳ ሲራ አንገው እንደንደኝቲ አካታ ተቺ ባቶኒ ወናሌ ያው ሎላ ከሰቲ ቦጆን ቦጀሙ ነው ወነዴ እንዳይገጭ ማለት ነው። አይሆንም በሊስታ አካዝ ጎደሽ ለቤታ ሎላ ከሰቲ እና ሱኒ ረኮን ቀቡቲ አቲኒ እዚችን በደንብ አድርገን አካዝ ጎዲ በቃ ካታተችን ልቦ ካንኪ ወልፈቴ እቺ ባው ደንዴሱፍ እና አማርኛ ዳን አሰውን በንደንዴሳ ባይ እንደው በማሪፈካን